ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬ ሁለት ክሪቲካል ጉዳዮችን ይዣለሁ። አንደኛ የጋዜጠኛ ሶፎንያስ ጉዳይ ነው። እንግዲህ ሶፎንያስ ማመን ይከብዳል ባይዘዌ ማለት ነው። ይሄ የምታዩትን ቪዲዮ በእውነት ለማመን ይከብዳል። ኦልሞስት ድምጹም ሌሎች ነገሮችም ከዛ ጋር የተያዙት ነገሮች በጣም ልብ የሚነኩ ናቸው። በዛ ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። እንደገና ከጀርባው ያለውን ፋክት እናያለን። እኛ እንደሌላው ዝም ብለን ነክተን አናልፍም። ስለዚህ እዛ ቦታ ላይ ኮሜንት መስጣችሁ ኮሜንት አለ። እሱንም በዚህ ፕሮግራም ላይ እንድትከታተሉ ጋብዛችኋለሁ። ከዛ ውጪ ደግሞ በዓለማችን እጅግ አነጋጋሪ የሚሆነውና የሆነውም ለብዙ ዓመታት እንግዲህ በአወዛጋቢነቱ የሚታወቀው የቤርሙዳ ትራያንግል ጉዳይን በተመለከተም አዲስ ነገር ተሰምቷል። የቤርሙዳ ትራያንግል እንደምታውቁት በዓለማችን በከፍተኛ ኃይለኛ ኮንስፓይሬሲዎች ከሚታወቁ ነገሮች መካከል ይገኛል። አሁን ባለበት ሁኔታ ደግሞ እውነትም የሲኦል መግቢያ በር ነው እስኪል ድረስ የሚያስብል መረጃ ተሰምቷል። ያ ነገር እንግዲህ አሁን ለረጅም ጊዜ ጥያቄ ሆኖ የቆዩ ነገሮችን በአንድ መንገድ ሊፈታ ይችላል የሚባል ነገር ጥናት ወጥቶበታል ማለት ነው። ይህንን በተመለከተ በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። ከጋዜጠኛ ሶፎንያስ ቪዲዮ ልነሳላችሁና ምንድነው ያለው የሚለው ነገር አንዴ ላሰማችሁ። ባሙሌር በጓዳጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናኒ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር በድሩዜ፣ ኡስታዝ ኑሩ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ። እንግዲህ ወዲ ሣድስ ቤተሰቦቼ በቪዲዮ ላይ እንደምትመለከቱት ጋዜጠኛ ሶፎንያስ በጣም የሚያሳዝን አቋም፣ የመጀመሪያ ነገር የምትመለከቱት የሚያሳዝንን አቋም ነው እዚህ ውስጥ የምታዩት። እንግዲህ ሰውነት ባዳ ነው። የእግዚአብሔር ቃሉ ሊደጋግሞ የሚነግረን ነገር በትክክል የታየበት ነገር ነው እንደምታውቁት ማለት ነው። እሱ አንድ መልከታዬ ነው። ሌላው እንግዲህ ያን የመሰለ ሰውነት ያን የመሰለ ነገር በዚህ ደረጃ ላይ ጠፍቶ ወድሞ ስታዩት መንፈሳዊ መልእክቱ እግዚአብሔር ሊያስተላልፍልን የፈለገው ለኢትዮጵያ ሊሰጥ የፈለገውን ነገር ማድመጥና መስማት በጣም መልካም ይሆናል። እንግዲህ ቀደም ባለው ቪዲዮ ላይ እንደሰማችሁት በእርዳታ ተቋም ውስጥ እንዳለና እርዳታ ተቋሙን እንደሚናገረውም ከሆነ አምባሳደር ሆኜ አሳፍሬያቸዋለሁ፣ ስለዚህም አንገት አስደፍቻቸዋለሁ፣ ይቅር በሉኝ የሚል ነው ኦልሞስት የሚናገረው። ይሄ ወጣት እንግዲህ በዚህን የመሰለ አቋሙ በዚህን የመሰለ በጣም ብዙ የመስራት አቅሙ አእምሮ በዚች ሀገር ላይ ያለው የራሱን የቻለ የሚዲያ ተጽዕኖ ሌሎችም ነገሮች ተጠቅሞ ራሱን ማለምለም ትውልድን መስራት ከሱ የሚጠበቀው ነገር እግዚአብሔር እንዲባርከው ማድረግ ነገሮች ላይ መስራት ሲገባው የገባበት መንገድ ትውልድን የሚያጠፋ ነው። በትውልድ መጥፋት ውስጥ ደግሞ በከፍተኛ ሁኔታ የእግዚአብሔር ሐዘንም አለ እንደምታውቁት ማለት ነው። ይሄ ጉዳይ በእውነት ለመናገር በጣም ብዙ ሰዶማውያንን አስደንግጧል። ምክንያቱም የዚህ ልጅ ከዚህ ወደ አሁን ወዳለበት ደረጃ ላይ መውደቁ መንፈሳዊ ውድቀት ጭምር ስለሆነ ማለት ነው። በዚች ሀገር ላይ በከፍተኛ ሁኔታ ሲዘራ የቆዩ ነገሮች የደነገጡበት ጊዜ ነው። እውነት ለመናገር በተለያየ የሶሻል ሚዲያ ፕላትፎርሞችም ስትመለከቱ በብዙ መልኩ ማህበረሰብ ላይ ከፍተኛ ነገር እያመጡ ያሉ ሰዎች በተክላላ እየተቀጡ ያሉበት ጊዜ ነው። ይሄ ሊተቀጥቷል ማለት አይደለም። ነገር ግን ያደረገው ነገር የትውልድን ጭንቅላት ምን ያህል ሚሊዮኖችን እንደፈጀ ይታወቃል። ስለዚህ ንስሐ በከፍተኛ ደረጃ ቦታ ተሰጥቶ እንደነበረ ትመለከታላችሁ። በዛ ላይ የምንመለከተው ነገር እግዚአብሔር ዛሬ ነው የንስሐ ጊዜ የሚሰጠን። በበደልነው መልኩ ባጠፋነው መልኩ ባጠፋንበት ሰዓት ከሚሆነው ይልቅ አስቀድሞ እግዚአብሔር እንዳንጠፋ ምን ይሰጣል? ጊዜና ጉልበት ይሰጣል። የመዳን ቀን አሁን ነው ይለናል መጽሐፍ ቅዱስ ሲናገር። ዛሬ ነው መንበረታው፣ ዛሬ ነው መንበረከከው። ጤናማ በሆነ ሰዓት ላይ በእግዚአብሔር ፊት መንበርከክና ከጥፋት ተመልሶ የእግዚአብሔርን እይታ እግዚአብሔር የሰጠንን ነገር ልንመልስ የሚገባን ጊዜ ካመለጠ በኋላ በጣም ብዙ ውድመቶች ይመጣሉ። አሁንም በጸሎት የዚህ ልጅን አእምሮ የዚህ ልጅን ነፍስ መመለስ የግድ ይላል ማለት ነው። ምክንያቱም በከፍተኛ ሁኔታ ከተመለሰ በኋላ የእግዚአብሔርን መንግስት የሚያገለግል
የሚያገለግል የእግዚአብሔርን ክብር የሚገልጥ እግዚአብሔር ለሆነው ነገር በጠቅላላ ይቅር እንዲለው በከፍተኛ ደረጃ ወደ አእምሮ ወደ ነፍሱ መመለስ የግድ የሚለው ነገር እንዳለበት እዚህ ላይ ታያላችሁ። ሌላው ከዚህ ከሶፎንያስ ምንማሩና ምናየው በጣም አስደንጋጭና በጣም በከፍተኛ ሁኔታ ሁላችንን የሚያስደነግጠው ነገር ቢኖር አቋሙ በአንድ ጊዜ ከዛ ወደዚህ መውረዱ በከፍተኛ ሁኔታ የሚያስደነግጥ ነገር እንዳለበት ታያላችሁ። መጽሐፍ ቅዱስ አካላችን ይሄ ስጋዊ አካላችን ጊዜያዊ ማደሪያ እንደሆነ ነው የሚነግረን። the body as a temporary tent ነው፣ ለጊዜው በምድር ላይ የምናድርበት አካል ነው። በዚህ አካል ተጠቅመን ወደ ዘላለም ሕይወት እንድንገባ ነው እግዚአብሔር በር የከፈተልን። ይሄን አካል ተጠቅመን ወንጀሎችን እንድናስፋፋበት እግዚአብሔር የማይፈቅደውን ነገር ብናደርግበት ቅጣት እንዳለ ይነግረናል። በመጽሐፍ ቅዱስ ትምህርት ሰብአዊ ስጋችን ዘላቂ ወደማይሆን ድንኳን ተደርጎ ሊወሰድ እንደሚገባ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ላይ ስለ ምድራዊው ድንኳን መፍረስ ይናገራል። ስለዚህ ሁል ጊዜ በህይወታችን ላይ ልናቀው የሚገባ ነገር ምድራዊ ድንኳን መሆኑን ነው። አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ። በሁለተኛ ደረጃ ስጋ ከነፍስ ጋር የሚደረግ ጦርነት አለ። ፍለሽ አት ዋር ዊዝ ዘ ሶል። እንግዲህ የዓለም ምኞቶችና ለስጋ ፍላጎቶች ከእግዚአብሔር መንፈስ ጋር ይጋጫሉ፣ ይዋጋሉ። ስለዚህ ሰውነታችን ስጋችን ለእግዚአብሔር አእምሮ እንግዳ ሊሆን የሚችልበት ነገር እንዳለ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 11 ላይ እንግዶችና መጻተኞች እንደሆናችሁ ነፍስን ከሚዋጉ ከስጋ ምኞት እንድትቆጠቡ እለምናችኋለሁ ብሎ ጴጥሮስ ይናገራል። ስለዚህ ይሄ ድንኳናችንን ተጠቅመን የዘላለም ሕይወታችንን መስራት ነው እግዚአብሔር የሰጠን ጊዜ እንጂ የዘላለም ስራችንን የዘላለም ሕይወታችንን የሚያፈርስ ነገር እንዳንሰራበት እንግዶችና መጻተኞች እንደሆነን በዚህ ድንኳን ውስጥ ለጊዜው የምንኖር የሚያምር አካላችን ዛሬ የታየው ነገር ሊፈርስ የሚችል መሆኑን በማወቅ እግዚአብሔር ይሄን ስጋችንን እንዲጠቀመው ይሄን ውብ አካላችንን እንዲጠቀመው ልንጸልይ ልንተጋ ነው የሚገባን። በዚህ ውበታችን ልንመካበት አይገባም። በዚህ አካላችን ልንመጻደቅበት አይገባም። ያ እግዚአብሔርን በከፍተኛ ሁኔታ ሊያሳዝነው የሚችል እንግዶችና መጻተኞች ሆነን በዚህ ስጋ ውስጥ ስለምናድር ነፍስን ከሚዋጋው ከስጋ ምኞት እንድንቆጠብ እግዚአብሔር ይለምነናል። ሌላው ሶስተኛው የሶፎንያስን ከዚህ ቅድም እንግዲህ ከመሰለ አካል ቅድም ወዳየነው አካል ሲመለስ እግዚአብሔር ለኛ ለኢትዮጵያውያን የሚነግረን ነገር fleeing from worldly desires ነው። ከዓለምና ከስጋ ምኞት እንድንሸሽ መልእክቱን እግዚአብሔር የሚያስተላልፍበት መንኩ ነው። ይቀይራል፣ ይስተካከላል። የወንድማችን አካል ተመልሶ ወደ ስጋው ወደ አካሉ ይመለሳል። ንስሐ ገብቶ እግዚአብሔር ረድቶት በእግዚአብሔር በክርስቶስ ኢየሱስ ሞትና ትንሣኤ የተደረገለትን ነገር ይሄ ልጅ አምኖ በዛ ደረጃ ላይ ንስሐ አእምሮን አስገብቶ እንደገና ትምህርት ተሰጥቶት ነፍሱ በትምህርት እንድትበለጽግ ከተደረገ በእግዚአብሔር ቃል ነፍሱ የምትስተካከል ከሆነ ተመልሶ ነፍሱን ማግኘት ይችላል። በአንድ ፕሮግራም ላይ እንደነገርኳችሁ እርኩሳን መናፍስቶች ነፍስን ነው የሚይዙት። በዚህ ነፍስ ውስጥ የሚያዘው ነገር በጠቅላላ ሰዎች ከእውቀት ውጪ እንዲሆኑ ያደርጋል። ነፍሳችን ከትምህርት ውጪ እንድትሆን በትዕቢትና በከፍተኛ መመጻደቅ ውስጥ እንድትገባ ለማድረግ ዲያብሎስ የሚሰራው ስራ አለ። ስለዚህ በዛ ሰዓት ላይ የእግዚአብሔር ሞገስ የእግዚአብሔር ክብር ከህይወታችን ላይ ሊጎድል እንደሚችል ልብ ልንል ይገባል። ስለዚህ እግዚአብሔር ቃል እየነገረን ያለው ይሄን ስጋችንን ተጠቅመን አለን የወጣትነት ፍትወትን ሽሻው ብሎ ነው የሚናገረው። በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 22 ላይ ጽድቅንና እምነትን ፍቅርንም ሰላምንም ከዛ ይልቅ እሱን ተከታተል ብሎ ይናገራል። በስጋችን ላይ ከፍትወት እንድንሸሽ ይናገራል። እግዚአብሔር ልጆች ከስጋ ምኞት ከኃጢአት ፈተናዎች እንድንሸሽ እንድንርቅ ይህን ስጋ ተጠቅመን በደል ኃጢአት እንዳንሰራበት እግዚአብሔር እየጠየቀን ያለውን አንድን ትልቅ የሆነ ነገር ማስተማሪያ ነው። በአራተኛ ደረጃ አካላችን የክርስቶስ ቤተ መቅደስ ነው። the body as a temple of Christ። ስጋችን የኃጢአት መስሪያ አይደለም።
የክርስቶስ ቤተ መቅደስ መሆኑን በስጋችንም እግዚአብሔርን ልናከብር እንደሚገባን በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ይነግረናል። ሌላኛው አምስተኛው ከስጋ መለየት ከጌታ ጋር መሆን እንደሆነ ይነግረናል። ይሄን የመሰለ ስጋ፣ ይሄን የመሰለ አካል ነገ ሀያጅ ነው። ውድ ቤተሰቦቼ ከኛ የሚሸሽ ነው። ክርስቶስን የምናምን ክርስቲያኖች ስንሆን ከዚህ ስጋ ስራ ተለይተን ለክርስቶስ ልንሞትለት ይገባል። ወደ ዘላቂው ቤት እንድንገባ መጽሐፍ ቅዱስ ያስተምረናል። በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 8 ላይ ከስጋ ተለይተን ከጌታ ጋር መሆንን እንድንመርጥ ይመክረናል። ይሄ በጣም ትልቅ የሆነ መንፈሳዊ ምክር እንዳለበት ታያላችሁ። ሌላኛው መንፈሳዊነትና የውስጥ አካላችን ስጋችን መታደስ ኢነር ሬኒዋል የሚሰራበትን ምልክት ነው የሚሰጠን። እንግዲህ በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 16 ላይ ውጫዊ አካላችን ይሄ የሚታየው ስጋችን ፈራሽ የሆነው ነገ ከኛ ሊሄድ የሚችለው የሚጠፋ ነው። ያረጃል፣ ይሄዳል፣ ውበት ይሄዳል። እንደገናም ደግሞ ክራይሲስ ውስጥ እንገባለን። ስለዚህ ነፍሳችን በበረታች ሰዓት ላይ ስጋችንን ለእግዚአብሔር ልናስገዛው እንደሚገባ የወንድማችን ሕይወት ይነግረናል። ሌላኛው የክብር አካል ተስፋ the hope of a glorified body ይለዋል። የክብር አካል የሚለዋል በመጽሐፍ ቅዱስ ላይ። ይሄ አሁን የምንይዘው ደካማው ስጋ ለበሽታና ለሞት የተጋለጠ ነው። ውድ ቤተሰቦቼ መጽሐፍ ቅዱስ እንደሚነግረን በክርስቶስ ዳግም ምጽአት እንደርሱ ክብር በሆነ አካል እንለወጣለን ብሎ ይላል። የደከመው ይሄ ስጋ ዛሬ የበረታው የነበረው ያ ውበት የነበረው ስጋ ወደ ደከመው በተቀየረበት ሰዓት የእግዚአብሔር መንፈስ ውስጥ የምንገባ ጌታን የምናገኘው ከሱ ጋር የምንገናኘው ከሆነ በፊልጵስዩስ መልእክት ምዕራፍ 3 ከቁጥር 20 እስከ 21 እንደሚነግረን ያ ይሄ የሚለወጥ ነው። ምጽአት በመጣ ጊዜ የሚሞተው የማይሞተውን የሚበሰብሰው ይሄ ስጋ የማይበሰብሰውን ለብሶ ለትንሣኤ እንደሚነሳ ልብ ልንል፣ በዚህም የተነሳ በእግዚአብሔር ፊት ንስሐ ልንገባ እንደሚገባን ይሄ ማሳያ ነው። ለኢትዮጵያውያን ማስተማሪያ ሆኖ የቀረበ ነው እንጂ ወንድማችንን እግዚአብሔር ነፃ ያውጣልን። እንጸልይለት፣ እንበርታለት፣ ነፃ ያውጣው። ነፍሱን ክርስቶስ ከዲያብሎስ እጅ ላይ ይንጠቀው፣ ነጥቆትም ለዘላለም መንግስቱ እንዲያበቃው ልንጸልይለት ልንተጋለት ይገባል። ከዛ እርኩሰት ነፃ ወጥቶ የበደለውን ትውልድ ማለትም በሱ ምክንያት በጣም ብዙ ወጣቶች በብዙ መልኩ ሆነዋል። ይሄን አስተሳሰብ የሰዶማዊነት አስተሳሰብ ኢትዮጵያ ውስጥ እንዲበተን ሆኗል። ለዚህም የሆነውን እውነተኛ የንስሐ ጊዜ ማለት በመንፈስና በነፍስ በስጋ የሚደረግ ነው። ያንን እንዲያድለው ለእግዚአብሔር ለክርስቶስ ኢየሱስ ስጋና ደም እንዲያበቃው ሕይወቱን ነፃ እንድትሆን ነፍሱም ደግሞ በዚህ ዕውቀት ማለትም በረከሰው ዕውቀት ሳይሆን በክርስቶስ የዘላለም ብርሃንና ዕውቀት ውስጥ እንድትሞላ እንጸልይለታለን። እግዚአብሔር ይረዳዋል፣ ነፃ ይወጣል። ነገር ግን እግዚአብሔር ሊያስተላልፍ የፈለገው መልእክት ምንድን ነው የሚለውን ነገር በትክክል እንዳሳየዋችሁ እርግጠኛ ነኝ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህር ጋዜጠኛ ዐቢይ ይልማ ወደ ቀጣዩ ፕሮግራም ልውሰዳችሁ። የቤርሙዳ ትራያንግልን በተመለከተ ያለው ነው። ይሄንን ደግሞ መጥቼ ላሳያችሁ። ባሙሌር በጓዳጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ እንደምታውቁት ቤርሙዳ ትራያንግል በሰሜን አትላንቲክ ውቅያኖስ በተለይ በፍሎሪዳ አሜሪካና በፖርቶሪኮ መካከል የሚገኝ ምናባዊ የውቅያኖስ ክፍል እንደሆነ ይታወቃል ማለት ነው። በጣም በርካታ መርከቦችን፣ አውሮፕላኖችን ያለምንም ዱካ ያጠፋና የሰለቀጠ ተብሎ ለረጅም ጊዜ በብዙ መልኩ የሚታወቅ ታሪክ እንዳለው ታውቃላችሁ። በ20ኛው መቶ ክፍለ ዘመን መጀመሪያ ላይ እንግዲህ በጣም በርካታ መርከቦችን፣ የበረራ አውሮፕላኖችን በዚህ ስፍራ ሲያልፉ ምስጢራዊ በሆነ መንገድ ይጠፋሉ። በጣም ብዙ የተገለጡ ታሪኮች እንዳሉበት ይታወቃል። በዚህ ምክንያት ቦታው የዲያብሎስ ትራያንግል ወይም ደግሞ ዴቪልስ ትራያንግል በሚል የሚታወቅ ነው። ይሄም እንግዲህ ከነዚህ በብዙ መልኩ የሚታወቁት ነገሮች መካከል አንደኛው በዚህ ዙሪያ ላይ ሲነገሩ የቆዩ በጣም በርካታ
ኮንስፓይሬሲዎች አሉ። የተለመዱ የታወቁ መላምቶች እንዳሉ ይታወቃል። አንደኛው the lost city of atlantis በሚባል የሚታወቀው ነው። የጥንቷ አፈታሪክ ላይ በግሪኮቹ ታሪክ ውስጥ የምትታወቅ የውቅያኖስ ስር የሰጠመች ተብላ የምትታወቅ አትላንቲስ የምትባል ጥንታዊት የአማልክቶች ከተማ ነበረች ተብሎ የሚነገረውን ታሪክ በዛ ውስጥ የሚያቅፍ ነው። ስለዚህ በዚህ ውስጥ እዚያ የኃይል ማመንጫ ከክሪስታሎ ኤሌክትሮኒክስ መሳሪያዎች መዛባት አደጋ እንደሚያስከትሉ የሚታወቀው በጣም ብዙ ታሪኮች የተመዘገቡበትንና ይሄንን በተመለከተ the lost city ከዛ ጋር የተያያዘ ነገር እንዳለበት የሚታወቅ የምርምር ውጤቶች እንዳሉ ይታወቃል። በሁለተኛ ደረጃ የጠፈር መንኮራኩሮች ወይ የባዕድ አምልኮም ኤሊየንስ እና ዩፎዎችን በተመለከተ የዚቹ የበርሙዳ ትራያንግል የቀደሙት አፈ ታሪኮች ወይም ንግግሮች ወይም ደግሞ ኮንስፓይረሲስ ይገልጻሉ። የአካባቢ የባህር ላይ ያሉ የባዕድ አካላት ኤሊየንስ ማረፊያ ወይም ደግሞ መሸሸጊያ ወይም ከዛ ከሌላው ዓለም ላይ መጥተው ወደ ምድር ሊገናኙ ሲሉ የሚገናኙት በዚህ ትራያንግል ቦታ ነው ተብሎ የሚታወቅ እንዳለ ይታወቃል። በተለይም በ1945 የጠፉት 5 የአሜሪካ ጦር አውሮፕላኖች ፍላይት 19 የሚባሉት በባዕድ ፍጥረታትና ወደ ሌላው ዓለም የተወሰዱ ናቸው። እነዚህ ኤሊያንስ ዩፎዎች ወስደዋቸዋል። በዚህ ትራያንግል የተነሳ የሚደረግ ኪዳን አለ። በዛ የተነሳ ይሄን እንደ ፖርታል አድርገው ይጠቀሙታል። ወደ ሌላ ዓለማት እነዚህን አውሮፕላኖች ጠልፈው ይዘው የሚሄዱበት ፖርታል ነው በሚል የሚታወቅ እንደሆነ ይታወቃል። ሌላኛው ከሚነገሩት ኮንስፓይረሲዎች መካከል ወይም ትንተናዎች መካከል ሶስተኛው የጊዜ መዛባት ወይም ደግሞ ታይም ቮርቴክስ የሚባል አለ ወይም ኤሌክትሮኒክስ ፎግ የሚባልም አለ። አንዳንድ አብራሪዎች ባልተለመደ ጭጋግ ውስጥ እንገባለን ብለው ይናገራሉ። በዚያም የተነሳ ስህተት ይፈጠራል ወይም ደግሞ ወደ ፈተና ወደ ከባድ የህይወት ፈተና ውስጥ እንደሚገቡ ይናገራሉ። ከዛ ፊትና ኋላ እየተጓዙ የተደረጉ ሪፖርቶች እንደወጡበትም ይታወቃል። ይሄም እንግዲህ አካባቢው ከጠፈር ጊዜና ጉዞ ጋር የሚገናኝ ወይ ደግሞ ዋርም ሆል አለው ለሚለው ሐሳብ እንደመነሻ ሆኖ በብዙ መልኩ ሲተነተን የቆዩ ነገሮች እንዳሉበት ይታወቃል። በአራተኛ ደረጃ ምስጢራዊ ማህበራትና መንግስታትን የተመለከተ ኪዳን የገቡበት ስፍራ ነው። እንደሚታወቀው የትራያንግል ቅርጽ አለው። ይሄም ደግሞ የፒራሚድ የግብጾቹን ፒራሚድ ቅርጽ የሚይዝ ነው። በዚህም የግብጾቹ ፒራሚድ ቅርጽ ላይ የጥንት የአማልክቶቹ ኪዳን ከገቡበት የምድር ክፍሎች መካከል አንደኛው ነው ተብሎ ነው የሚታወቀው። ይሄም ስፍራ በእነዚህ ሲክሪት ማህበረሰቦች ደም የሚገብሩበት በጣም ብዙ አምልኮት የሚፈጽሙበት ስፍራ ነው ተብሎ ነው የሚታወቀው። ስለዚህ ያልታወቁ የቴክኖሎጂ ሙከራዎች የሚደረግ መሰረተ ልማት እንዳለበትም ጭምር የሚነገርበት ሲክሪት ሶሳይቲ ወይም የሚስጥረኛው ማህበረሰብ አምልኮት አሁንም የሚፈጽምበት ስፍራ ነው ተብሎ የሚነገር ነው። ሌላኛው ያልተለመደ የሶስት ማዕዘን ቅርጽ አለ ትራያንጉላር ሼፕ አኖሜሊ ያለው እንደሆነ ይታወቃልና የአካባቢው ትራያንግል ቅርጽ በራሱ ምድራዊ መስተጋብርን ስለሚቀይር መግነጢሳዊ መዛባት ወይም ማግኔቲክ አኖማሊዝ ይፈጥራል ብለው ይናገራሉ። ስለዚህ የቅርጹ ተፈጥሮ መስመሩም ደግሞ ለጠፉ አውሮፕላኖችና ለሚሰወሩ አካላት እንደመነሻ ተደርጎ የሚታወቅ ትንተና ይሰጠዋል። በስድስተኛ ደረጃ የሚቴን ጋዝ ፍንዳታ ሚቴን ሃይድሬትስ የሚባል ማዕድንን በተመለከተ የሚነገር ትንተና ይሰጠዋል። በውቅያኖሶች ስር ከፍተኛ የሆነ የሚቴን ጋዝ ክምችት የሚገኝ ነው። ስለዚህ እነዚህ ጋዞች በድንገት ወደ ላይ በሚወጡበት ሰዓት ላይ የውሃውን መጠጋጋት ወይም ዴንሲቲ ስለሚቀንሱ መርከቦችን በፍጥነት ወደ ታች እንዲሰጥሙ ያደርጋል በሚል በሳይንቲስቶች የሚሰጥ ትንተና እንዳለም ይታወቃል። ይሄ የሚቴን ጋዝ ፍንዳታ አንደኛው ቲዮሪ ነው። ሌላኛው ግዙፍ ማዕበሎች ናቸው። ሮጅ ዌቭዝ የሚባሉት በትንተና የሚሰጡት በዚህ በውቅያኖሱ አካባቢ በድንገት የሚነሱ በጣም ከባድ የሚባሉ ረጃጅም ማዕበሎች አሉ። ከመደበኛው ማዕበል እጅግ ከፍና ግዙፍ የሆኑ ማለት ነው እስከ 100 ጫማ ከፍታ ሊያልፉ የሚችሉ መርከቦችን በዛው ጠቅልለው ሰልቅጠው አውሮፕላኖችን በዛ ደረጃ ስበው ያስገባሉ የሚል ትንተና ጭምር የሚሰጥበት ሌላው ነው። ሰባተኛው ነው። ስምንተኛው እንግዲህ የሰሜን መግነጢሳዊ መስመር መዛባት ብለው ማግኔቲክ ቨርሰስ ትሩ ኖርዝ እውነተኛዋ ሰሜን ክፍል የተባለውን በተመለከተ የዓለም ኮምፓስ መግነጢሳዊ ሰሜንን ይሄ የግራቪቲ ማለት የስበት የማግኔቲክ
ሰሜን የሚባለው ዋልታ ሳይሆን እውነተኛው ሰሜንን ወይም ትሩ ኖርዝ የሚባለው የሚያሳይባቸው የሚታይባቸው ጥቂት ቦታዎች መካከል አንዱ ቤርሙዳ ትራያንግል ነው ብለው ነው የሚያምኑት። ስለዚህ በዚህም ተጓዦች አቅጣጫቸውን እንዲስቱ ያደርጋል። በዚህም የተነሳ ወደዚህ ትራያንግል ውስጥ እንዲገቡና እንዲሰለቀጡ አድርጓል በሚል ትንተናዎች ይሰጣሉ። ሌላው ከዚህ ጋር በተያያዘ የሚነገረው የባህር አውሬዎችና ጭራቆች ወይም ሲ ሞንስተርስ በተመለከተ ነው። የጥንት አፈ ታሪኮች ግዙፍ የውቅያኖስ ማዕበል ላይ ያሉ ዘንዶች እንደገና መናፍስቶች በተለይ በጣም ግዙፍ የሆኑ ስኩዊዶች እንዳሉ ይነገራል። መርከቦችን ወደ ውቅያኖስ ጥልቅ ክፍል እነዚህ ሞንስተርስ ወይ የባህር አውሬዎች ጎትተው ያስገባሉ የሚል ትንተናም ለረጅም ጊዜ የተሰጠ ነው። ሌላው በ10ኛ ደረጃ የሚታወቀው የገሃነም በር ወይም ሃይዌይ ቱ ሄል በሚል የሚታወቅ ነው። በተለይ በእምነት ትምህርቶች ላይ በከፍተኛ ሁኔታ የሲኦል መግቢያ በር ነው ይሄ በሚል የሚነገርበት እንደሆነ ይታወቃል። ሲኦል ከመሬታችን ከርስ ዋታችኛው የሚፍለቀለቀው ክፍልን መሰረት ያደረገ ትንተና የሚሰጥባቸው ትምህርቶች እንዳይሉ ይታወቃል። ይሄ የሲኦል መግቢያ ነው በሚል የሚተነተን በጣም በርካታ ትንተናዎች የሚሰጡበት እንደሆነ ይታወቃል። ስለዚህ አሁን ባለበት ሁኔታ ላይ እነዚህ ሁሉ ባሉበት ደረጃ የዚሁ የአትላንቲክ ውቅያኖስ እዚህ ክፍል ላይ ያለው የቤርሙዳ ትራያንግል አዲስ የወጣ የጥናት ጽሑፍ አለበት። እንግዲህ ሳይንቲስቶቹ የተደበቀ ግዙፍ መዋቅር መኖሩን አረጋግጠዋል። ሰሞኑን ማለት ነው። ሳይንቲስቶቹ ከቤርሙዳ ትራያንግል በዚህ በደሴቱ በታች ከውቅያኖሱ ንጣፍ 12 ማይልስ ውፍረት ያለው ግዙፍ የቀለጠ ድንጋይ ንብርብር ወይም አንደር ፕሌቲንግ በማግኘታቸውን ሳይንቲስቶች ሰሞኑን አሳውቀዋል። የደሴቱ ተንሳፋፊነትንም እዚህም በተመለከተ ይነገራል። ይሄ ንብርብር አሁን ካለው የምድር መጎናጸፊያ ወይም ማንትል አንጻር እንግዲህ የላላና ክብደቱ የቀለለ በመሆኑ ደሴቲቱና የባህር ወለሉ በሺዎች ዓመታት ለሚቆጠሩ ጊዜያቶች ላይ ከሌሎች የውቅያኖስ ክፍሎች በበለጠ ከፍ ብለው እንዲሳፈፉ ያደርጋል። ይሄም አሁን የሚታየውን አውሮፕላን የመሳብና የመጎተት ነገሮችን ያሳያል በሚል በጥናት ላይ አረጋግጠናል ብለዋል። እሳተ ገሞራ ቅሪትም ከቀረቡት ነገሮች መካከል ይገኛል። የተከሰተው ይህ አወቃቀር ከ30 እስከ 35 ሚሊዮን ዓመታት በፊት እሳተ ገሞራዎች በነበሩበት ወቅት ላይ ከምድር አንጀት የወጡ ማግማዎች ተደብቀው የቀዘቀዙበት ውጤትም እንደሆነ አድርገው በዚህ ጥናት ላይ ለማረጋገጥ ሞክረናል ብለው ሳይንቲስቶች የተወሰነ መረጃ ይዘው ቀርበዋል። ሌላኛው ከዚህ ከቤርሙዳ ደሴቶች በታች ያለው አቀማመጥ ከዚህ ቀደም ከነበሩት የምድር አፈጣጠር የጂኦሎጂ ሞዴሎች ጋር ፍጹም የተለየ መሆኑንም ተመራማሪዎቹ አረጋግጠናል በሚል ሰሞኑን አሳትመውታል። ሌላ የሰጠመች ከተማ አፈታሪክን በተመለከተም ከዚህ ጋር የተያያዘው ነገር ጥያቄ ውስጥ እንዲገባ የሚያደርግና ይሄ በተለይ ከአትላንቲስ ጋር የተያያዘው ነገር እውነት ነው ወይ ታዲያ የተባለው የመናፍስት ከተማ የሰጠመችበት ስፍራ ነው የሚባለው እውነት ነው ወይ ማለት ነው የሚለው ነገር ለማረጋገጥ የሚያስችል እገዛ ያደርጋል ጥናቱ ተብሎ እየተነገረ ይገኛል። ከዚህ ጋር በተያያዘ እንግዲህ ምንም እንኳን ግኝቱ የደሴቱን ከፍታ ምስጢራዊነት ቢፈታም በቤርሙዳ ትራያንግል ውስጥ እስካሁን እየሰጠሙ ያሉ አውሮፕላኖችና ሌሎች ነገሮችን በተመለከተ የፈታው ነገር የለውም። ስቲል ምስጢሩ በጣም የተወዘጋገበ ግልጽ ያልሆነ አሁንም በከፍተኛ ሁኔታ የዓለማችንን ምስጢራዊነት ይዞ የተቀመጠ ክፍል እንደሆነ እየተነገረ ያለው በጥናቱ አሁን ሰሞኑን ያሳተሙት ማለት ነው። በክልሉ የሚደረገው የጉዞ እንቅስቃሴ እንግዲህ እጅግ ከፍተኛ ከመሆኑ የተነሳ የሚከሰቱ የመርከብ አቅጣጫ መሳት ወይም ናቪጌሽን ኤረር፣ የሞተር ብልሽት፣ ሌሎች አደጋዎች የሚያጋጥሙበት ስፍራ ነው። አሁን አውሮፕላን በዛ ስፍራ ላይ እንዲበር እንደማይደረግ ታውቃላችሁ። የቤርሙዳ ትራያንግል እንግዲህ በውስጡ 27493 ጫማ ወይም 8380 ሜትር ያክል የሚደርስ በጣም ግዙፍ የውቅያኖስ ጥልቀት ወይም ፔትሮሪኮ ትሬንች የሚባል እንደያዘ ይታወቃል። ይሄ ለጥናቱ በጣም ብዙ እገዛ እንዳደረገ ይነገራል። የአሜሪካ የውቅያኖሶች አካባቢ አስተዳደር ኖአ የሚባለው እንደሚያመላክተው ከሆነ ለሌሎችም የዓለም ውቅያኖሶች ክፍል ጋር ሲነጻጸር ቤርሙዳ ትራያንግል ላይ የሚሰጥሙት የአውሮፕላን ቁጥሮችና ሌሎች መርከቦችም ቁጥራቸው ከፍ ያለ ነው። ስለዚህ ከዚህ አንጻር አሁንም ያልተፈቱ ምስጢራቶች እንደቀጠሉበትና አሁንም የሲኦል መግቢያ በር ነው የሚለውን ነገር የሚያረጋግጥ ጥናት እንደቀጠለና የ21ኛው ክፍለ ዘመን የመጨረሻ የተባለ የአእምሮ ጥናት ውጤት የተደረገው ነገር አሁንም በጣም በሚገርም ደረጃ መቼ ለምን እንደዚህ ነገሮች እንደሚሰለቅጥ መመለስ እንዳልቻለ ሲነገር በእርግጥም ይሄ ከባድ መንፈሳዊ ነገር ያለበትና አንድምታ ኪዳን ያለበት እንደሆነ ታያላችሁ። እዚህ ጋር የምታዩት 3 ማዕዘን ቅርጽ የፒራሚድና በተለይ እዚህ ጋር የምታዩት የአይን ፒራሚድ ኮቨናንትና ኪዳን መንፈሳዊ ነገር ያለበት ስፍራ መሆኑን ታያላችሁ። በዛ ውስጥ እንግዲህ
በተለይ ከአጋንንቶች መናፍስታዊ ውቅር ጋር ተያይዞ ጥንት የነበረው የተባሉት የአትላስ የሚባል አትላንቲስ የሚባለው አማልክታዊ መንፈስ የሚሰሩበት ስፍራ እንደነበርና ሰጥቦ እታች እንደቀረ የሚነገረው ነገር አሁንም በር ከፍቱን የተወ እንደሆነና የሲኦል መግቢያ እውነትም በር ነው የሚያስብል የጥናቱ ውጤት ይፋ ሆኗል ማለት ነው። ምንም የተለየ መልስ መስጠት ሳይንስ እንዳልቻለ የተረጋገጠበት እንደሆነ ነው የተረዳ ነው። ይህንን በመረጃ ደረጃ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ይህን ፕሮግራም ሼር አድርጉት፣ ላይክ አድርጉት። መረጃውን ብታካፍሉ በጣም ደስ ይለኛል። እውቀት ታላቁ እግዚአብሔርን ታከብራለች።